ይህ ሁሱጎን ያለ ወጣት አብዲ ይባላል። ከክርስትና ወደ እስልምና የገባ ነው። ታዲያ ይህ ወጣት እጅግ በጣም ጎበዝ፣ ልክ እንደ መልኩ ስራውም ያምረ ነበረ። አሁን ግን ብዙዎችን ያስደነገጠ እንዲሁም ብዙዎችን ያስቆጣ አንድ ነገር በሱ ላይ ተፈጽሟል። ብዙዎችንም አወዛግቧል። ምክንያቱም ፊቱ ላይ መላ ሰውነቱ ላይ ግማሹ አሲድ ይላል፣ ግማሹ ዘይት ይላል። ለማንኛውም ይህ የምታዩትን መልክ ሙሉ በሙሉ ያጠፋው ነገር ተፈጥሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦቼ፣ እህት ወንድሞቼ በመላው ዓለማችን የምድራችን ዳርቻ ያላችሁ ሁላችሁንም ሰላም ብያለሁ። ምናልባት እንደዚህ ያለ ቪዲዮ ከሰራሁኝ ዋል አደር ብያለሁኝ። ወደ ድሮ ስራዬ ተመልሻለሁ ይመስለኛል። ለማንኛውም አዲስ ከሆናችሁ ሰብስክራይብ፣ ሼር ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ አብራችሁኝ እንድትቆዩ እላችኋለሁ። እንግዲህ ረመዳናችንንም አላህ ይቀበለን። ዛሬ እነሆ እንደዋዛ 15ኛውን ቀን ጦመናል ማለት ነው። ይሄን ካልኳችሁ በኋላ ይሄ የምታዩት ወጣት አብዲ ይባላል። አብዲ ረጋሳ ይባላል። እጅግ በጣም ጀግና ወጣት ነው። በተለይ ከክርስትና እምነት ተመጣ ወደ እስልምና በኋላ ለእስልምና ያለው መቆርቆርና እስልምናን በማስተዋወቅ እስላም ወይም ሙስሊም ሆነው ከተወለዱ ወጣቶች እጅግ በጣም በመቶ ሺህ የሚበልጥ ጀግና ወጣት ነው። ዳዒ ነው። እንዲሁም የሃይማኖት ውይይት ያደርጋል። ልክ እንደ ሁሱ ማለት ነው። ንጥጥር ያደርጋል። በጣም ጀግና ወጣት ነው። ታዲያ ይሄ ወጣት አንድ አሳዛኝ ክስተት በሱ ላይ ተፈጽሟል። ለዚህም መላው ሙስሊሞች እንዲሁም ሰብአዊነት የሚሰማቸው በቃ ሰውንን የሚሉ ሰዎች ከጎኑ ሊቆሙ እንደሚገባ ጥሪ ቀርቧል ማለት ነው። ይህ ወጣት እንደምታዩት ምንም ነገር አይልም። ላኢላሃ ኢላላህ በሉ፣ ተውሂድን እወቁ፣ አላህን እንጂ ሌላ ነገር አታምልኩ ነው። ሌላ ምንም ነገር የለውም። አላህን የሚያመልክ አላህ ሐዩ ላይ ሞት ነው። መቼም ጊዜ አይሞትም። ሕያው ነው፣ ዘላለማዊ ነው። ከአላህ ውጭ ያለን የሚያመልክ ማንኛውም ፍጥረታት ነገር ይሞታል፣ ይጠፋል። የሚሞትን የሚያመልክ ሰው ደግሞ የሞተለታ እንዴት ይሆናል? እና በአጭሩ ይህ ወጣት የተውሂድ አርበኛ ጀግና ነው። ልክ እንደ ሁሱ እጅግ በጣም ጎበዝ ወጣት ነበርም። ዛሬ ታዲያ አሲድ ፊቱ ላይ ደፍተውበት፣ ወላሂ ይህን ቪዲዮ ላይ የሱን ያንን የተደፋበትን ፎቶ ለማምጣት ያው ዩቲዩብ ህጉ ይከለክላል፣ ይዘጋል። ይህ የምታዩት እጅግ በጣም የሚያምር መልካም ወጣት በአንድ ጊዜ ፊቱ ብልሽሽት ብሏል። የቱን ያክል ጨካኝ ቢሆኑ የቱን ያክል የክፋትን ጥግ በቃ ጫፉ ላይ ቢደርሱ እንደሆነ ባናቅም ይህንን የምታዩትን መልክ አበላሽተውታል። ያበላሹት እንግዲህ ሁለት አካላቶች ተጠርጥረዋል። አንደኛና የመጀመሪያዋ ብዙ ትልልቅ ተከታይ ያላቸው ትልልቅ የዜና አውታሮች የሚባሉ ትልልቅ የሚዲያውን የሚያጋሩ ሰዎች ባለቤቱ ሚስቱ ናት እያሉ እየወቀሷት ነው ያለው ማለት ነው። አፍጥሮ ከመስጂድ እንደመጣ ሰንቡሳ በሰራችበት ዘይት ላይ ይችናት ሚስቱ ደፋችበት ነው የሚባለው ማለት ነው። ከመስጂድ መጥቶ ከአፍጥር በኋላ ያንን አሰንቡሳ እየጠበሰች በዛ ዘይት ደፋችበት ነው የሚባለው። ይህ ከሆነ እጅግ በጣም ከባድ፣ እጅግ በጣም አሳዛኝ፣ ሰው ሆነ ሁሉ ስሩ እንዲቆም ጥሪ እየቀረበ ነው። እኔም ያንን ምክንያቱም አንድ ሙስሊም ወንድማችን በዚህ መልኩ በወጣትነቱ ገና በአፍላነቱ እንዲህ ሲሰቃይ ማየት በጣም ያሳዝናል። ባያችሁት በቃ ሰውነቱ እንዳለ ተላልጦ ብሽርቅ ብሏል። ምክንያቱም ዘይትም ሆነ አሲድም አልነው። በሌላ በኩል ደግሞ ሚስቱ አይደለችም የሚል አወዛጋቢ ጉዳይ ተንስቷል። ከክርስትና ወደ እስልምና ስለገባ በዛ እንደገና ደግሞ የሃይማኖት ንጽጽር ሁለቱንም ሃይማኖት ምክንያቱም አወቀ። ይሄ ልጅ ጎበዝ ነው፣ ምሁር ነው። ሁለቱንም ሃይማኖት ታወቀ በኋላ እዛ ላይ ንጽጽር ያደርጋል፣ ይወያያል። በዚህ የተቆጩ በዚህ ቂም ያዙበት ያልታወቁ ሰዎች ተከታትለው ነው ያጠቁት፣ አሲድ ነው የደፉበት እየተባለም ይወራይዟል። እስካሁን ድረስ ግን ትክክለኛው አልወጣም። ሶሻል ሚዲያውን ዛሬ ሙሉ በሙሉ የሸፈነው ይህ ወጣት ነው ማለት ነው። ብዙ ኢትዮጵያኖች ለሱ ድምጽ እንሆን ጥሪ እያቀረቡ ነው። ወላሂ ያሳዝናል። ማንም ሚስቱም ከሆነች ምናልባት አለመግባባት ካለ እርስ በርሳቸው ቁጭ ብለው በውይይት መፍታት ይቻላል። ይህን ያክልም አሲድ የሚያደፋፋ ደረጃ የሚያደርስ ነገር የለም። በእርግጥ ትክክለኛውን መረጃ ስደርስበት እነግራችኋለሁ። እኔ አሁን ይሄ ነው ልላችሁ አልችም። የሚባለው ከሁለቱ አንዱ ነው። አላህ ግን እውነታውን ያውቃል ማለት ነው። ሚስቱ ሆነች በመወያየት ቢፈቱት
በጣም ቀላል ነው። የሰው ልጅ ይህን መሳይ የሚያምር መልካም ወጣት ፊቱን አበላሽታ መቼም ቢሆን ህሌናዋ ረፍት አያገኝም። መቼም ቢሆን ህሌናዋ ሰላም አያገኝላትም ማለት ነው። እሷ ከሆነች ወላሁ አለም እሷ ናት አልላችሁም፣ ግን እውነታው መረጃ ይወጣል። ሌላኛው እንግዲህ ደግሞ ከክርስትና ወደ እስልምና መጣህ ብለው በአንድ ሳይዝ ያሉ የማይወዱት ወይም ደግሞ እነሱ ያሉበት ሃይማኖት ብቻ ትክክል መስሏቸው ምናልባት እነሱ ያሉበትን ሃይማኖት ወደውለት ሊሆን ይችላል ለምን መጣህ ብለው የተቆጡ ሰዎችም ከሆኑ ይሄ ደግሞ እጅግ በጣም ኋላ ቀር አስተሳሰብ ነው። አንድ ሰው የፈለገውን ማምለክ ይችላል፣ የሚያስገድድ እምነት የለም። አላህ Subhanahu Wa Ta'ala ቁርአን ላይ ከሚገርማችሁ ላ ኢክራሃ ፊዲን ነው። በቃ ማስገደድ የለም። በቃ ማንም ሰው የፈለገውን ማምለክ ይችላል። ቅጣቱን ከዛ በኋላ አላህ ይተሳሰበዋል። ከአላህ ውጭ ያለን አምላክ የሚመለክ በእውነት አምላክ የለም፣ የታወቀ ነው። ነገር ግን ከዛ ውጭ ያለውን እሱ ለምን አመለክ ተብሎ አይጠየቅም። ዳዋ ይደረጋል፣ ጥሪ ይቀርብለታል። ናቶሎ ሐቁ ይሄ ነው ይባላል። ያን ሐቅ ተአምኖ ተቀብሎ ተተከተለ ታልተከተለ ግን የፈለገውን ማምለክ ይችላል በእስልምና እንኳን በሌላና አሁን ታዲያ ለምን ሰለምክ ብሎ ማቃጠል ከሆነ ይሄ በጣም ከባድ ወንጀል ነው። ለማንኛውም ይህ ወጣት አብዲ ጎን ሁሉም ሰዋዊነት የሚሰማው የሰው ልጅ በሙሉ ሙስሊሙም ሙስሊም ያልሆነውም ሰው እንዲቆምለት ጥሪ ይቀርባል። ሁላችሁም ልትቆሙለትም ይገባል። ምክንያቱም ምንም ይሁን ምንም ሚስቱም ትሆን ሌሎችም አካላት የእጃቸውን በትክክል ማግኘት አለባቸው። እንዲህ ያለ ድርጊት ኢትዮጵያ ላይ በተደጋጋሚ ይከሰታል፣ ግን አንድም ጊዜ ተገቢውን ቅጣት ያገኘ ሰው አልሰማንም፣ ወይም ደግሞ በቃ አስተማሪ የሆነ ነገር አልሰማንም አላየንምና እጅግ በጣም የሚያሳዝን ነው። ይህ ወጣት ዛሬ በዚህ እድሜው በዚህ በወጣትነቱ ብዙ መስራት በሚችልበት እንደዚህ ምልጥልጥ ብሎ ሰውነቱ በቃ ብታውት በጣም ታዝናላችሁ። በቃ ተላልጦ ይሄ ግሽልጥልጥ ብሏል አይደለ? በቃ ሰውነቱ ቀልጧል ባጭሩና በጣም የሚያሳዝን ነው። አላህ ሸፋዓውን እንዲያደርግለት አላህ እንዲያሽረው አላህ Subhanahu Wa Ta'ala አይቸግረውም። ልክ እንደ ነብዩላህ አዩብ አለይሂ ሰላም ሰውነታቸው ሙሉ ብሽርቅርቅርቅ ብሎ አንዲትም ነገር ስጋ የላቸውም ነበር። ተበልቶ በትልና በተለያየ በበሽታ በ18 ዓመት ስለነበር የታመሙት። እንደሳቸው ግን አላህ Subhanahu Wa Ta'ala የፈለገ ጊዜ ወአዩብ ዝናዳ ረቢ ኢኒ መሰኒ የዱር ወአንተ አርሐሙር ረሂም ባለው ጊዜ አላህ Subhanahu Wa Ta'ala ያን ሁሉ በሽታ አንስቶ እጅግ በጣም የሚያምሩ ለግላጋ መልካም ወጣት አድርጓቸዋል። ይህንም ወጣት አላህ ጤናውን እንዲመልስለት ሁላችንም ረመዳን ነው ዱዓ አድርጉለት። የሰው ልጅ ምናልባት አለመግባባት ሊፈጠር ይችላል። ይህን ያክል ክፋት ግን የሚያደርስ ሊሆን አይችልም። ሚስቱም ተሆነች ማለት ነው፣ ሌሎችም የእምነት ተከታይ ተሆኑ አላህ ለእናንተም ለእኔም ለሁላችሁም ሂዳያ ይስጠን። ይህን አድርጋችሁ ተሆነ እጅግ በጣም ትልቅ ስህተት፣ እጅግ በጣም ትልቅ ነውር ነው። ግን ማን እንደሆነ እስካሁን እርግጠኛው የታወቀ ነገር የለም። ይህን ያህል ካልኳችሁ በኋላ እንግዲህ አላህ Subhanahu Wa Ta'ala ዓለማችንን ሰላም ያድርግልን። ያው ዓለማችን ላይ በርካታ ጦርነቶች እየተከሰቱ ነው ያሉት። ይሁላ የአኺረት ዘማን የቂያማ ቀን መጨረሻ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። የሰው ልጅ በድንገት መሞት በምን እንደሞተ ገዳው ለምን እንደገደለው ሟችም ለምን እንደተገደለ ማያውቅበት ዘመን ይመጣል ብለዋል። ጦርነቶች ይበረክታሉ ብለዋል። በተለይ ሃርበር ሩም የሚባል አንድ ጦርነት አለ። ያ ጦርነት መቼ እንደሚመጣ ባናቅም ከባድ ጦርነት ነው። ምክንያቱም ደጃል በዛ ጦርነት ሙስሊሞች ሲያሸንፉ በቁጣ ነው የሚወጣው። ደጃል ከወጣ ደግሞ የቂያማ ቀን መጨረሻ ነው ማለት ነው። ከአስሩ አያት ወይም ደግሞ ከአስሩ ምልክቶች አንደኛው ደጃል ስለሆነ ደጃል ሸይጣን ሲቆጣ የዛን ጊዜ ነው ከአስፋን ከሚባል ከኢራን አካባቢ 70 አይሁዶችን ይዞ ደጃል የሚወጣው እንደዛ ነውና አሁን ያለው ጦርነት እውነትና አውራታንን መለስ ብለን ካየን እጅግ በጣም የሚያስፈራ ብዙ ነገሮችን የሚያስተምረን ነው። አላህ ለሀገራችን ለዓለማችን ለሁሉም የሰው ዘር በሙሉ ሰላሙን ያንጣልን። በመዋጋት በመገዳደል በመቆሳሰልና በመጨራረስ እኔ ይበልጥ በመባባል የትም የምንደርስበት የለም። በመተሳሰብ በመወያየት በመመካከር ነው ላችኋለሁኝ። ባላችሁበት እናንተም አላህ ይጠብቃችሁ። በተለይ በአረብ ዓለሙ ያላችሁ ውድ ወንድሞቼ ራሳችሁን በተወሰነ መልኩ እንድትጠብቁ ላችኋለሁ። በተለይ በኩዌት ኳተርና አረብ ኤሚሬትስ ያላችሁ እንደውም ባህሬን የተመሳሰሉት አረብ ሀገር ያላችሁ
ራሳችሁን ጠብቁ፣ ተወታደራዊ ማዕከላት ራቁ። እንዲሁም ፎቶ ቪዲዮ ምናምን እንዳሰሩ በጥብቅ ተከልክሏል ማለት ነው። ተተያዛችሁም የአረብ ሀገር ህጉን ታውቁታላችሁ። እጅግ በጣም ከባድ ቅጣት ነው እላችኋለሁ። ሰላም አለይኩም ወራህመቱላሂ